ጣሊያን ውስጥ ነው በ1940 ሁለት በጣም የሚዋደዱ ፍቅረኛሞች ነበሩ። ፍቅራቸው ይሄ ነው አይባልም። ከሩቅ ለሚያዩቸውን ሰዎች እጅግ የሚያስቀኑ ፍቅረኛሞች ነበሩ። ከዛም ወደ ትዳር ለምን አናሳድገውም ብለው ወደ ትዳር ህይወት ገቡ። ግን ደግሞ በአጋጣሚ በነበሩበት አካባቢ የመጀመሪያው የዓለም ጦርነት ተቀስቅሶ ጦርነቱ እጅግ ተፋፍሞ ስለነበር ሁለቱም በወጡበት ሳይገናኙ ይቀራሉ። ከዛም በኋላ ባል ሚስት እንደሞተች ያስባል። ሚስትም ደግሞ ባል እንደሞተ አስበው ሁለቱም በተለያየ ቦታ በሐዘን ለረጅም ዓመት ኖሩ። ስንት ዓመት አትሉኝ? 50 ዓመት ያክል በሐዘን ተቆራምተው ኖሩ። በዚህ 50 ዓመት ውስጥ ግን ባልየውም ሌላ ሚስት አላገባም፣ ሚስትየውም ደግሞ ሌላ ባል አላገባችም። አንድ ወፍ አለች፣ አንድ እርግብ ጎግማንጎግ የምትባል ታስታውሳታላችሁ? እሷ ለምን ምሳሌ ተደርጋ ትቆጠራለች? ለእውነተኛ ፍቅርና ለታማኝነት ትልቅ ምሳሌ ተደርጋ የምትቆጠር ወፍ ነች። እሷም ምን ታደርጋለች? ልክ ባሏ ሲሞት ሌላ ወፍ ጋር አትሄድም እና ደግሞ ሌሎች ወፎችም ደግሞ ወደሷ እንዳይቀርቡ፣ ሌሎች እርግቦች ወደሷ እንዳይቀርቡ በጣም በሐዘን የተጎዳች መስላ ትታያለች የመጀመሪያው ጊዜ ይባላል። እናም ደግሞ ፀጉሮቿ እንዲበላሹ ታደርጋለች። ከዛ በኋላ ሌሎች እርግቦች ወደሷ ምን አይሉም አይቀርቡም እና እድሜ ዘመኗን ሁሉ በፍቅርና በታማኝነት ትኖራለች ተብላ የፍቅርና የታማኝነት ምሳሌ ተደርጋ የምትቆጠር ወፍ ነች። እና እነዚህ ሁለቱም ያልኳችሁ ባልና ሚስት 50 ዓመት ሙሉ ሲኖሩ ባል ሚስት እንደሞተች ነው የሚያስበው፣ ሚስትም ደግሞ ባል እንደሞተች ነው ባል እንደሞተ ነው የምታስበው። ግን ደግሞ ለ50 ዓመት ሙሉ ታማኝ ሆነው ለትዳራቸው ኖሩ። የሚገርማችሁ ግን እንዳልኳችሁ ሁለቱም መሰላቸው እንጂ አልሞቱም ነበር ሁለቱም። እና ከ50 ዓመት በኋላ በአንድ ሆስፒታል ውስጥ በአጋጣሚ ይገናኛሉ። በአጋጣሚ ተገናኙ። ምንም ይፈጠር ይመስላችኋል? አስቡት ምን ያክል ደስታ ሊኖር እንደሚችል። ግን ደግሞ አስቡት ምናልባት እንኳን የ20 ዓመት ወጣት ናቸው ብለን ብናስብ ሲጋቡ ከ50 ዓመት በኋላ ሲገናኙ የ70 ዓመት አዛውንት ናቸው፣ ሽማግሌ ናቸው ማለት ይቻላል። ስለዚህ ምን ያደረጉ? በዛ በ70 ዓመታቸው እንደ አዲስ ተጋብተው መኖር ጀመሩ። በጣም አስገራሚ ታሪክ ነው አይደል? አሁን ከ70 ዓመት በኋላ ተጋብተው ከዛ በኋላ ምን እንዴት ሊኖሩ ነው? 50 ዓመት ሙሉ በመካከላቸው ልዩነት ነበር። ግን ደግሞ ልዩነት ቢኖርም ልባቸው ሁሉ ጊዜ ምንድን ነበር? ቅርብ ነበረች። ልክ እንደዚህ የምናውቃቸው በጣም ብዙ ሰዎች አሉ። ለትዳራቸው ታማኝ ሆነው ምናልባት ባላቸው ወይንም ደግሞ ሚስት ልትሆን ትችላለች በሌላ በአደጋም በምንም ምክንያት ሞተውባቸው ግን ደግሞ ታማኝ ሆነው ቤተሰባቸው አላስቀምጥ ይላቸዋል። በዙሪያቸው ያለው ጓደኛ አላስቀምጥ፣ አግቢ እንጂ በቃ ለልጆችሽ አባት፣ ለልጆችህ እናት ያስፈልጋታል፣ እንዳንተ እንደ እናት እኮ አይሆንም የባል ኃላፊነት ምናምን እያሉ ብዙ የሚያስጨንቁ በዙሪያ ሰዎች እያሉ ግን ደግሞ እነሱ ለቃላቸው ታማኝ ሆነው ልክ እንደዛች እርግብ በእውነተኛ ፍቅርና በትዕግስት የሚኖሩ ብዙ የምናውቃቸው ሰዎች አሉ። ስለዚህ እነሱን ምን ማድረግ ያስፈልጋል? ማክበር ያስፈልጋል ማለት ነው። እና ደግሞ የፍቅርን የእውነተኛ ፍቅርን እንዲሁም ደግሞ የታማኝነትን ትልቅ ምሳሌ ናቸው ብዬ ዛሬ ያገኘኋትን ታሪክ ከጣሊያን በዚህ መልኩ አካፍያችኋለሁ። እናንተ ምን ታስባላችሁ? አንድ ሰው ወይም ባልና ሚስት ከአጠገብ ሲለይ በሞት ምክንያት ሲለይ ወይንም ደግሞ በሌላ ምክንያት ሁለተኛ መግባት ጥሩ ነው ብላችሁ ታስባላችሁ? ወይንስ ደግሞ እንደ ወፏ ታማኝ ሆኖ መኖር መዝለቁ ይችላል ትላላችሁ? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ።